ባይሆን ግን ሰውየው ዱዓ ሲያደርግ ማሟላት ያለባቸው መስፈርቶች አሉ። የዛሬው ጥያቄ አንድ ሰው ዱዓ ያደረገ እንዴት አላህ አይቀበለውም? አንድ ባሪያው እጁን ወደሱ ዘርግቶ በዜሮ በባዶ መመለስን አላህ ያፍራል። መልካም ነገር ማለት በሸሪዓ የተፈቀደ ሐላል የሆነ ምግብ ማለት ነው። አለሚን والصلاة والسلام على سيدنا ونبينا محمد وعلى آله وأصحابه أجمعين كبراننا كبرات يا أفريكا تي في تاكاتايوج السلام عليكم ورحمة الله تعالى وبركاته إتشي أجل بروغرام وساني إن أنقبقابي يهونو تياكي وچن بمانسات من الله شمن ستبات بروغرامات يزاريو تياكي عند سو دعاء يادرق እንዴት አላህ አይቀበለውም? ادعوني استجب لكم ለምኑኝ እቀበላችኋለሁ ብሎ ያለ ዱዓ አድርገን ሳይሳካ ይቀራል የሚል ጥያቄ ነው። አዎ አላህ Subhanahu Wa Ta'ala ለምነውት የለማኞችን ልመና በባዶ እንደማይመልስ ተናግሯል። وقال ربكم ادعوني استجب لكم ان الذين يستكبرون عن عبادتي سيدخلون جهنم داخرين النزيا مدنو الله ጌታችሁ ለምኑኝ እቀበላችኋለሁ ብሏል። እኔን ከማምለክ የሚኮሩት ደግሞ ጀሃነምን ተዋርደው ይገባሉ ይላል። ባይሆን ግን ሰውየው ዱዓ ሲያደርግ ማሟላት ያለባቸው መስፈርቶች አሉ። አንደኛ ኢኽላስ መኖር አለበት። ከአላህ ሌላ ያለን እርግፍ አድርጎ ትቶ አንተው ብቻ ነህ የኔ መሸሻ ብሎ አላህን መለመን ከልቡ ማለት ነው። እንኳን ሙስሊሙ ካፊሩ ራሱ ችግር ሲገጥመው دعوا الله مخلصين له الدين አምልኮ ለሱ አጥርተው ይለምኑታል ይላልና ያን ጊዜ ይቀበላቸዋል። አማኙ ከልቡ ቀልቡ حاضر ሆኖ አላህን ከለመነ አይመልስበትም። ሁለተኛ ደግሞ ተضرعና መተናነስ መኖር አለበት። በሚለምን ጊዜ ከአላህ መብቃቃት እንደማይችል በማንኛውም ሁኔታ ወደ አላህ ሙህታጅ መሆኑን ማመንና መከጀል አለበት። ሶስተኛ ሐራምን ከመብላት መጠንቀቅ አለበት። ምክንያቱም ሐራም መብላት ዱዓን ከሚጋርዱ ነገሮች መካከል አንዱ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት إن الله طيب لا يقبل إلا طيبا وإن الله أمر المؤمنين بما أمر به المرسلين الله ጥሩ ነው ጥሩ ነገር እንጂ አይቀበልም። ነብያትን ባዘዘበት ነገር ሙእሚናንን አዟል። يا أيها الذين آمنوا كلوا من طيبات ما رزقناكم واشكروا لله إن كنتم إياه تعبدون እናንተ ያመናችሁ ሰዎች ሆይ ከሰጠናችሁ ሲሳይ መልካሙን ተመገቡ አላህንም አመስግኑ እርሱን የምትገዙ ከሆነ ብሎ ሙእሚናንን ሲያዝ ነብዮችን ደግሞ ያ አዩሃ الرسل كلوا من الطيبات واعملوا صالحا ከመልካም ነገር ተመገቡ ጥሩን ነገርም ስሩ ይላል። መልካም ነገር ማለት በሸሪዓ የተፈቀደ ሐላል የሆነ ምግብ ማለት ነው። ይሄንን ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ثم ذكر الرجل أشعث أغبر አንድን ሰው አነሱ አቧራማ ነጫጭባ ማለትም የተጎሳቆለ ሰው ነው። ሲታይ እንዲሁ የአላህ ሰው አኺራን የሚያስብ ለዱንያ ጉዳይ የሌለው መስሎ ይታያል። እጁን ወደ አላህ ዘርግቶ ያ ረብ ያ ረብ ያ ረብ እያለ ይለምናል አሉ። ግን የሚበላው ሐራም የሚለብሰው ሐራም የተቀለበው በሐራም አላህ እንዴት ይቀበለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። فأنا يستجاب له እንዴት አላህ ይቀበለው ይላል። ይሄ እነኚህ እንግዲህ ሶስት ነገሮች ናቸው ልብ በሉ። ከዛ በኋላ ደግሞ አዳቦች አሉ የዱዓ ማለት ነው። እጅን ወደ ላይ ማንሳት አደብ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ኢማሙ አህመድ በዘገቡት ሐዲስ መሰረት إن الله حيي كريم يستحيي من عبده إذا رفع إليه يديه أن يردهما صفرا አንድ ባሪያው እጁን ወደሱ ዘርግቶ በዜሮ በባዶ መመለስን አላህ ያፍራል።
አላህ ቸርና ባሪያዎቹን ማሳፈር የማይፈልግ ጌታ ነው በማለት እንደገለጹት ሁሉ እጅን ወደ ላይ መዘርጋት አላህ Subhanahu Wa Ta'ala በባዶ እንዳትመለስ ያደርጋታል ማለት ነው ሌላኛው የአላህን መልካም ስሞች መጥራትና በመልካም ስሞችና ባህሪያቶቹ መማጸን ነው ወሊላሂ الاسماء الحسنى فادعوه بها ይላል በቁርአን ያሉ የነብዮችና የሳሊሖች ዱዓዎች በአጠቃላይ ربنا ربنا ይሄን ያ ረብ የሚለውን ቃል ራሱ መጠቀም ማለት ነው ربنا 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 اننا سمعنا እንደዚህ ናቸው ማለት ነው ሶስተኛው አደብ ሙሳፊር ከሆነ በዛ ሰዓት አላህ Subhanahu Wa Ta'ala ዱዓውን ይቀበለዋል የዛሬው ፕሮግራም ሰዓቱ እየተጠናቀቀ ነውና እዚህ ላይ መቋጨት የግድ ይላል والسلام عليكم ورحمة الله تعالى وبركاته